እንጂ ሆን ተብሎ የተደረገ ነገር እኮ የምን ጥበቃ ነው የሚሰራው? በቃ ፍቅረኛው እኛ ጋር ነች ማለት እኛ ጋር ነች። ይዛችኋት ነው? አዎ ፍቅረኛዋን እኛ ጋር ያዝናት። ከዛም በኋላ የሆነ ቦታ በአስቸኳይ እንዲመጣ ነገረችው። አንተ የምትኖርበት ሰፈር ነው በጥበቃነት የሚሰራው። ምን ማለት ነው? እዚህ ጋር አሁን የተናገርኩት ራሱ በእኔ አላውቅም። ሴትዮዋ እየሰማች እዚህ ጋር መጣ ለኔ ሞት እየተዘጋጀልኝ እንደሆነ የት ታውቃላችሁ? ፈራህም አልፈራህም ከመቀጣት አታመልጥም። ልንገርህ የስም ዝርዝር ነበረ። ከዛ ከኛ ቲም ውስጥ የሚደለሉ ሊገዙ የሚችሉ ሰዎችንም መርጣችሁ አስቀምጣችሁ ነበር ማለት ነው። ምን አይነት ክላስ እንደምማር ነግሬያት ነበር፣ በኮምፒውተር ሳይንስ እንደምማር እና ያ ነገር ደግሞ ለሷ ወደፊት እንደሚጠቅማት ምናምን ነገር ነገረችኝ። በዚህ እንትና ጋር እየመጣሁ እያስፈራሩ መረጃ መቀበል በቃ እሷ አድርግ ያለችኝን ማድረግ ነው የኔ የሥራ ድርሻ። ያን ነገር ደግሞ ዲና ምንድነው ማፊያዎችን አደራጅተህ ነፍሰ ገዳዮችን አደራጅተህ ሰው እያስፈራራ የቁም እስረኛ አድርጋችሁት 3 ወር ሙሉ እየቀጠቀጠ በጣም የሚወዳት ፍቅረኛ አለች አይደል? በሷ ነው ያዝነው። በቃ ፍቅረኛዋን እንደምንገላት ነገር ነው። አንድ መረጃ ለባልደረቦች እንዳትናገር ምናምን ብለህ ነገር ነው። በቃ ምንም አይነት መረጃ ለእናንተ እንዳይደርስ። ሰው መደብደብ፣ ሰው ማስፈራራት ወንጀል እንደሆነ አታውቅም? ወንጀል አይደለም? እሱን ከዛም በኋላ ነው የገባሁበት። እኛ አማራጭ እሱን ማስፈራራት ነው። በቃ እሱን እያስፈራራው መጠቀም ያለብኝን ኃይል እየተጠቀምኩኝ ከዛ መስሪያ ቤት ማስወጣት ነበረ። ከኛ ጋር መስራት ማስችልና የምትቀጥል ከሆነ በዚሁ ጸንተ የምትቀጥል ከሆነ እቺ እንደ መርፌ መውጋት በላት። እንዳትቀባጥር ምንም አይነት ጊዜ የለኝም። እንዳትቀባጥር እኔ ስለምትወራ ምንም ማውቀው ነገር የለም። ለማን ነው መረጃው? ሰላም መረጃ ነው። አንተ ሰላም መረጃ ነው የምታወራው። ከወጣህ በኋላ ከዲና ጋር ትገናኛላችሁ። ከአደጋው ጀርባ አንተ ላይ ከደረሰው መኪና አደጋ ጀርባ የተደበቀ ነገር አለ። ምን ሊደበቅ ይችላል? አልስማማም ካልኳቸው በኋላ በጣም ማስፈራሪያ እየደረሰብኝ ነበር። ለዚህ 8 ሰዓት ራሱ ለቤት እየመጡ ቤቴ ያስፈራሩኝ ነበር። አንድ የቢዝነስ ስራ እየሰራች ከፎቅ ላይ ወድቃ ነው ትላለችና ሞተች። መጋፈጥ ወይ ደግሞ መዋሸት ሲፈልጉ ያንተን ሁኔታ ነው የሚያሳዩት። እነግራቸዋለሁ፣ ግን ምን ዋስትና አለኝ? ከተናገርኩ በኋላ ነገር ቢያደርግልኝ አበበ ነው። ዲና ወንጀለኛ ከሆነች እኔ ከወንጀለኛ ጋር ምን እሰራለሁ? እኔ ገላለሁ። አበበ ገላል። ዘርበልኝ ልገኝ። አንተ ዘርበል ከላይ ላይ ዘርበል። በፈጣሪ ቸርነት እኮ ነው የዳንኩት። በእግዚአብሔር ቸርነት እኮ ነው የዳንኩት። እሱ ሳላውቅ ቀርቻለሁ። እሱ ነገሮችን እንዳላወሳስበው ግን ትክክለኛው እሱ ነው አለ። እሱን ጠይቀው። ምንድነው ነው እዚህ ተከተለ? አንተ ዝም በል። ከዛም ከሷ ጋር በቃ መተኛት ጀመረ። ከዛም ሰጠኝ ገንዘብ ምናምን በቃ ህይወቴን ይውስ አሪፍ እያደረገልኝ መጣ። ታዲያ ለምንድን ነው የከዳን? ለምንድን ነው የሸጥከን? እኔ አልከዳችሁ። ማን ነው ከዳችሁ ያለው? ምንድን ነው ያልከዳችሁ? ለምንድን ነው ተደበቀ እዚህ ቤት ያለው? እና ታዲያ አንተን ራሱ ለማጥፋት ያለች ደረጃ እኔ አንድ ተራውን ሰው እንዴት ነው ራሴን ተከላክዬ ለአንተ ያመጥቼ እንደዚህ እያደረገች ነው ይብነግር ማታ ላይ አንድ ላይ ሆነን አየናት። ከዛ እሱን ከሻኘሁት በኋላ እኔ ተመለስኩኝ። ምክንያቱም እሷ ማስመለጥ ነበር። ምሳ ልበላ ከሷ ጋር ገባሁኝ። በዛው ምሳ እየበላን መጠጣን ሁለታለን። በቃ ከዛም በኋላ የምናወራቸው ወሬዎች ምናምን በቃ ሌላ ነገር ውስጥ ከተቱኝ። ባለቤቴ እኮ የት አለ? የት ንገረኝ። ወንድምሽ ነው ባለቤትሽ ነው? ምንድነው የምትሉት? ባለቤቴ ነው። አበበ ባለቤቴ ነው። በእኛ ጎሳ ውሳኔ የሚካሄደው አምላካችን ባለበት ይቀጥል ነው። እሺ ይቀጥል። ሂዱ። ይቅርታ አድርጉልኝ። እኛ ሌሎችን አንክድም። ያው ሌሎች ደግሞ እኛን ከከዱ ይገደላሉ። ስለዚህ መልእክተኞች ናቸው። መልእክት ያስፈራራችሁኝ ነው። ስለዚህ እኔ እዛ ቦታ ላይ ታገኝቼ ከሞቶች ጋር ስብሰባ ላይ እንድቀመጥ። አይ ሴቶች ብዙ ጊዜ ሚናቸው ዘር መተካት ላይ፣ ወንዱን ማገዝ ላይ። እኔም ደግሞ በጭራሽ እነሱ ደጅ ልረግጥ አልችልም።
የሴምራ ደም ስላለብን ባሞቴ ጋር ከአምላካችን ጋር ያለውንም ነገር ያው ዘግተው ተማክረዋል። የደረሱበት ደረጃ ያው እኛ የምንፈራው ደግሞ አምላካችን እንዳይቆጣ ነው እና ስማችን ደግሞ በየሚዲያው እየተነሳ ነው ማለት እነሱ እዚህ ድረስ መተው አንደኛ ነገር ድፍረት ነው። ሁለት ሴምራዎች ጎሳ ያሉበት አካባቢ ወርቅ ነበረ አድር ማለት ነው እና እሱን አንድ ላይ ነው ያገኙት። ወርቅ የሚባል ሰውዬ ታማሚ ያለና እሱ ሴትዮ እቺ ቀጣሪ ወንድሜ ነው ብላ ነበር ያስተዋወቀች። አምታ አይናችን እያየ እንትን አደረገችው፣ ገደለችው በሽጉጥ። ሴትዮዋ ምን ማለት ጀመረች? እንዳትደነግጥ፣ ነገሮችን ቀለል አድርጋቸው፣ ያልተለመደ ነገር ስታይ እንዳይደብርህ ምናምን የማለት አዝማሚያ ነገር አመጣችና ተቆፍሮ ሰዎቹ ማታ መተው ሰውየውን ይዞት ይገባሉ። ከዛ ላይ በጣም ትልቅ ጩኸት አለ፣ ግን ከግቢ አይወጣም። ቀጣሪቱ አይደለችም። እሱንም የነገረኝ እሱ ነው። ራሱ ነው የነገረኝ። እሱ ነው የነገረኝ። አቶ ወርቁ ማለት ነው። አቶ ወርቁ ሚስጥር ስላወቀባት ነው ወይስ ወርቁን ስላስጨነቀው ነው የገደለችው? እኔ ሚስጥር ስላወቀባት አፍን ብትዘጋ እስከ 17 ዓመቴ የልጅ አዛውንት በሚባል ጠራ ነበር በሰፈሩ ማለት ስራ ለቅቄ አሁን ስራ እየፈለኩ ነው ምናምን። በጣም ደስተኛ ሆነች። ምን እንደሆነ አላውቅም። እኔ ስራ መልቀቅ ምናምን ወርቁን ቀርቤ እስኪ ስላንተ ታሪክ ንገረኝ ምናምን ብዬ እንትን አደረኩ። ጥያቄ ጠየቁት። በዚህ አጋጣሚ ውስጥ ሁኜ ነበር። የሆነች ከስተመር ትመላለስ ነበር ቤቱ ላይ በጣም ብዙ ነገር ትገዛለች። እዛ ቤት ጋር ስቀርብ የመጀመሪያው ሴትዮዋ ማስጠንቀቂያውም ነበር ሰውየው ጋር እንዳትቀርብ፣ ወንድሟ ሆኖ ግን በጣም መጥፎ በሽታ እንዳለውና ምናምን እንዳልቀርበው አስጠንቀቀኝ ነበር። እኔ ያን ሰውዬ እኔ ያንተ አባት ይሆናል ብዬ ጭራሽ ገምቼ አላውቅም። እንዴት ነው አንተን የምታከል ሰው አባት በእንደዛ አይነት ውስጥ እንደዛ እየሆነ ይሄን ያህል ጊዜ እንዴት አስቻለ? በቃውን ስራ ውስጥ የሆኑ የሚሰሩትን ስራዎች እነዛን አንተ በጥንቃቄ እንትን ማድረግ አለብህ። በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀር እና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄኔሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም ሰላም፣ ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ተመልሰናል። በእያንዳንዱ ወደ እናንተ በምናደርሳቸው ቪዲዮዎች ውስጥ ሁሌም የሆኑ መረጃዎችን እናገኛለን፣ አስደንጋጭ መረጃዎችን እናገኛለን። እነዛን መረጃዎች ደግሞ ለእናንተ ለማድረስ የቻልነውን ሁሉ እያደረግን ነው የምንገኘው። ተመልካቾቻችን ከገባንበት ችግር ከገባንበት ጭንቀት ለመገላገል ለመውጣት ወንጀለኞችንም ደግሞ በህግ አካላት ቁጥጥር ስር እንዲውሉ የሚገባቸውን ቅጣት እንዲያገኙ የቻልነውን ሁሉ እያደረግን ነው የምንገኘው። በወንድማችን በላይ ላይ ደግሞ የደረሰው ነገር እነዚህ 3 ወራትን ያው ሌላው ጭንቀት ውስጥ በዲና ጉዳይም በሉል ጉዳይም ጭንቀት ውስጥ ብንቆይም የወንድማችን ጉዳይ ልክ እንዳልነበረ የደረሰበት የመኪና አደጋ ከዛ ጀርባ ደግሞ ከዛም በፊት ከአደጋውን በፊት የሚከታተሉት ሰዎች እንደነበሩ ፍንጮች ነበሩ። የሆኑ መረጃዎችን አግኝተን ነበርና እነዛ ነገሮች ያው ጊዜ እየጠበቁ ነበር። ማንም የፈለገውን ነገር አድርጎ እንደፈለገው ወንጀል ሰርቶ ተደብቆ አይቀርም። ጊዜውን ጠብቆ የሚቀጣውን ቅጣት ይቀጣል። እነዚህ ሰዎች ወንድማችን ላይ ያደረሱበትን ነገር እንግዲህ የሚገባቸውን ዋጋ ያገኛሉ። ዛሬ ደግሞ በትክክል ብቻዬን ማናገር አልፈለግኩም። ይሄን ልጅ ከሱ ጀርባ ያሉት ሰዎችንም ከያዝነው በኋላ ብዙ ነገሮች ነግሮናል። በእርግጥ ግን ልዑል መስማት አለበት ብዬ ልዑልንም ይዤው መጥቻለሁ። ልዑልም በላይ ላይ የደረሰው የመኪና አደጋ ልክ እንዳልነበረ ከዛ ጀርባ በላይ በዛ ሰዓት አደጋው በደረሰበት ሰዓት ከስራ የሚወጣ ሰውም አልነበረም። እዛ ቦታ ላይ የሚገኝ ሰውም አልነበረም። በጣም ጸባዩ እየተለዋወጠ የነበረ ወንድማችን ነው። የጀርባ አጥንት የሆነ ወንድማችን ነው። ብዙ መከራና ችግር ያሳለፈ ነው እና በዚህ መጠን እኛ ሳናውቅ አጠገባችን ሆኖ ሲበደል
ሲያለቅስ በሩን ዘግቶ ሲያለቅስ ነው የከረመው። ለዛ ደግሞ እነዚህ ሰዎች ዋጋቸውን ያገኛሉ። አሁን አንዳንድ ጥያቄዎችን ለመጠየቅ ከዚህ ጀርባ ደግሞ ያሉ ሰዎች እነማን ናቸው የሚሉትን ነገሮች ለመጠየቅ ለማወቅ እንግዲህ ሉልን ይዤ ተገኝቻለሁ። ተመልካቾቻችን ምንድን ነው ያለው ሚስጥር? ማንስ ነው ይሄን ተልእኮ የሚሰጣቸው የሚለውን ነገር እንግዲህ አብረን የምንሰማ ይሆናል። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉልን። መልካም ጊዜ። መልካም እንግዲህ ሰላም ናችሁ በየላችሁበት ይብዛላችሁ ተመልካቾች። ማለት ያለው ነገር ትንሽ እኔን ውስጤና ቆጭቶኛል፣ አሳምሞኛል። ምክንያቱም ወንድማችን በላይ እንግዲህ እንደዚህ በይፋ እኛ እንደዚህ አይነት ነገር ጋር ንክኪ ይኖረዋል ብለን አላሰብንም። ምክንያቱም ድንገተኛ የመኪና አደጋ ነበር የመሰለን ሁላችንም። ምክንያቱም በላይም የነገረን ነገር የለም። ሁሉን ነገር በውስጡ ይዞት ነበር። ብቻውን ሲጎዳና ሲታመም የነበረው ብቻውን ሲሰቃይበት የነበረ ሁኔታ ውስጥ ነበር። ይህን ነገር እኛ ምንም የተረዳነው ነገር አልነበረም። ምክንያቱም እንደተለመደው የሰው ልጅ መንገድ ላይ እየተንቀሳቀሰ አደጋ ያጋጥመዋል። ስለዚህ እንደዛ ነው ብለን ነው እኛ ማምነን የተቀበልነው። ምክንያቱም እሱም የነገረን የመጀመሪያ አደጋ እንደነበረ ብቻ ስለሆነ ማለት ነው። ያን ሁላ ነገር ግን በውስጡ አምቆት ለኛም ደህንነት ሲል ራሱን ሰውቶ ስቲል እስካሁን ድረስ ሲሰቃይብን ቆይቷል። እስካሁን ድረስ ፍዳውን ሲበላ ቆይቷልና በጣም የሚያሳዝነው እንደዚህ አይነት ሰዎች በእኛ ውስጥ ባሉበት ሁኔታ ደግሞ እንደና አበበ አይነት ሰዎችም ደግሞ በእኛ ውስጥ አሉ። ከዚህ በፊት ተመልክታችኋል። እና አበበ በእኛ ላይ ምን እንዳደረጉና ኃይሉኛ ላይ ምን እንዳደረጉ ከዚህ በፊት ተመልክታችኋል። ከነሱም በፊት የነበሩትንም ሰዎች እያንዳንዳቸው እኛን የከዱን ሰዎች ተመልክታችኋል። ልክ ደግሞ እንደዚህና እንደ ነብሱን ይማረውና እንደ ዋሲውን ለኛም የሚሞቱ ሰዎች እንዳሉም ደግሞ እናውቃለንና ይሄ ሁላ ነገር እስከዛሬ ሲከናወን እኛ አለማወቃችን በጣም አስቆጥቶናል፣ በጣም አናዶናል። አሁን ላይ ከዚህ ልጅ ጋር በደንብ ማውራት ፈልጋለሁ። ያውም ተረጋግቼ ነው መነጋገር የምፈልገው። ምክንያቱም ይህንን ነገር ያደረገውን ሰው ከጀርባ ሆኖ እነዚህን ትዕዛዛቶች የሚሰጡትን ሰው ማወቅ ስለምፈልግ ማለት ነው። ስለዚህ ከሱ ጋር ተረጋግተን ያለውን ነገር እንነጋገራለን፣ እንወያያለን። ከዛ በኋላ የምንወስደውን እርምጃ እኛ እንወስዳለን። ለማንኛውም በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። መልካም ጊዜ። ይኸውልህ አሁን ቀደምም ብያለሁ፣ ስሜታዊ ሆኜ ምናምን ላናግር አልፈልግም። ከአንተ ጋር ሰጣ ገባ ውስጥ መግባት አልፈልግም። የሰማኝ ነው። እኔ እኮ ነገርኳችሁ እኮ እኔ በጣም ትዕግስተኛ ሆኜ ነው ማናገር የምፈልገው። በአሁኑ ሰዓት ከትዕግስቴ በላይ እንድትሆን አልፈልግም። ነገር ነገርኳችሁ አይደል? እኔ በቃ እዚህ ነገር ውስጥ ፈልጌ አይደለም የሚገባሁት፣ እየነገርኳችሁ ነው አይደል? ለምን የማትረዱኝ? እስኪ ቆይ ከተውብቅን ጀምራ ይሻል ልወቀ በደንብ። አንተን ማን ነው ስምህ? አብርሃም ብቻ ነው የምኖር? አዎ ያው ጓደኞቼም አልፎ አልፎ ስለሚመጡ ከነሱ ጋር አንድ ላይ እንኖራለን። ቤተሰቦቼ ነው ያለው? እዚህ አይደሉም። የት ናቸው? ክፍለ ሀገር ናቸው። ክፍለ ሀገር ልጅ ነህ? አዎ የክፍለ ሀገር ልጅ ነኝ። ወደ አዲስ አበባ መቼ ነው የመጣው? ወደ አዲስ አበባ ከመጣው ትንሽ ቆይቻለሁ። ያው ታሪኩ ብዙ ቢሆንም ያው በትምህርት ምናምን ጉዳይ ነው ወደ አዲስ አበባ የመጣሁት። ተማሪ ነበር? አዎ የኮምፒውተር ሳይንስ ተማሪ ነው። ኮምፒውተር ሳይንስ አሁን ላይ ነው የመጣሁም ለትምህርቱ ብለህ ነው? እዚህ ስመጣ አንደኛ ያው ህይወትን ለማሸነፍ ነው ወደዚህ የመጣሁት። ሁለተኛ ነገር ደግሞ ከዛ በተጨማሪ ወደ ትምህርቱ አመዝኜ ትምህርቱን ለመከታተል ነው የመጣሁት። ቢያንስ አዲስ አበባ ላይ ምን ያህል ጊዜ ተቀመጥክ? ከ4 ዓመት በላይ። 4 ዓመት? 4 ዓመት በጣም ረጅም ጊዜ ነው። እሺ ቤተሰቦች ምንድን ነው የሚሰሩት? ስራ ናቸው ምናምን? ቤተሰቦቼ ምንም የሚሰሩት ስራ የለም። አባቴም አርሶ አደር ነው፣ እያረሰ ነው የሚተዳደረው። እናቴም ቤት እመቤት ነች። ሌላ ታናሽ ታላቅ ምናምን የለም? ታናሽ ነች፣ ህጻን ልጅ ነች። ገና ራሷን ማታቅም ገና ህጻን ልጅ ነች። ስለዚህ አንተ ለትምህርት ብለህ ነው ከቤተሰቦች ተነጥለህ ወደ አዲስ አበባ የመጣኸው? አዎ እኔ እኮ ነገርኳችሁ፣ ቅድም እኮ አስረድቻችኋለሁ አይደል? ዝም በል። ጥያቄ ስጠይቅ ብቻ ማለት ነው። አስር ያስረድቻችኋለሁ። ጥያቄ ብቻ ማለት ነው። የሚጠይቀን ጥያቄ መልስልኝ። እሺ አብረን ድጋሚ ማውራት ያለብን አይመስለኝም አይደል? የከፋ ችግር ውስጥ መግባት ያለብህ አይመስለኝም። ገና ወጣት ነህ። የተፈጠረውን ነገር በሙሉ ሳትደብቅ ንገር።
እሺ ምንድነው የምፈልጉ? ምንድነው ከኔ ማወቅ የምፈልጉት? ነገርኳችሁ፣ የደሃ ቤተሰብ ልጅ ነኝ ነገርኳችሁ አይደል? የደሃ ቤተሰብ ልጅ ሁን የሀብታም ቤተሰብ ልጅ የኛ ጉዳያችን አይደለም። እሺ ምንድነው የምፈልጉት? ስለ በላይ አውቀሃል አይደል? ከኛ ጋር ስላለው ግንኙነት ወንድማችንን ነው የነካችሁት፣ ወንድማችን። ስለዚህ የከፋ ነገር ሳይደርስብህ የሚጠይቅ በላይ ምን የከፋ ነገር ይደርስብኛል? አይደል? ትሰማኛለህ? ስንት ቀን ሙሉ ኃይል ተጠቅማችሁ ትሰማኛለህ? እየሰማኝ ነው? እየሰማሁ ነው። የምታናግረኝ ከሆነ በስነ ስርዓት አናግረኝ። ካሁን በኋላ ሳልጠይቅህ እንዳታወራ። አለፍ መሄድ አልፈልግም ከዚህ በላይ። በቃ አላፊ ትዕግስቴ እንዳትፈታተነኝ ካሁን በኋላ። መቀረጽ ሲጀምር ነው ጸባይ የሚለዋወጠው። ምንድነው ከኔ የምፈልጉት? ምንድነው? እሺ ልንገራችሁ፣ ምንድነው የምፈልጉት? ይኸው እሱ መጣ። እሱ እስኪመጣ ነበር አስጠብቀኝ ነበር አይደል? እሺ ምንድነው ማወቅ የምፈልገው ከእናንተ? ጠይቀኝ እኮ እየጠየቅኩ ነው። ስለዚህ እኔም ጠይቀኝ ብቻ መልስ። አዲስ አበባ ለትምህርት መጣ? አዎ ለትምህርት ነው የመጣሁት። ይሄ የድሃ ቤተሰብ ልጅ ነኝ። እኛም የድሃ ቤተሰቦች ግን ድህነት ወይ ደግሞ የኑሮ ሌቭላችን አላስፈላጊ ነገር ውስጥ እንድንገባ አያስገድደንም። በታምር አያስገድደንም። ራሳችን ፈልገን ካልገባን በስተቀር ቤተሰብህ አንተን ዝም በል ቤተሰብ አንተን ሊያስተምር ነው እዚህ ላከው አይደል? ምን እንደምትሰራ የሚያውቁት ነገር አለ? አያውቁም። እንደምማር ነው የሚያውቁት። እንደምትማር ነው የሚያውቁት። እኔም ደግሞ ያው ከመማሪ ባሻገር ስራ መስራት እንዳለብኝና እነሱን መርዳት እንዳለብኝ ስለገባኝ ነው ወደ ስራ ውስጥ የገባሁት። ስለዚህ እየሰራ ትረዳቸዋለህ? አዎ። ከየት አመጣ ገንዘቡን አይሉ? ምክንያቱም ልትማር ነው እዚህ መጣ። በቃ ያው ጥሩ ነገር ከበፊትም ጀምሮ እንደምንቀሳቀስ ያውቃሉ። ብዙ ስራዎችን እየተማርኩላ እዛ ራሱ እየተማርኩ ሌላ ስራ እንደምሰራ ስለሚያውቁ ሜቢ ከዛም ተረድቶት ሊሆን ይችላል። ብቻ ስራ እየሰራው እንደሆነና ደህና ገቢ እያገኘው እንደሆነ ነው የሚያውቁት። እስኪ የስራ ድርሻ ንገረኝ። እስኪ ከአሁን ላይ የምትሰራውን የስራ ድርሻ ምንድን ነው? አብርሃም ተናገር። የስራ ድርሻህ ምንድን ነው? በቃ በዚህ እንትና ጋር እየመጣው እያስፈራሩ መረጃ መቀበል፣ በቃ እሱ አድርግ ያለችኝን ማድረግ ነው የኔ የስራ ድርሻ። ያን ነገር ዲና ምንድነው እንደማታቋት ለምንድን ነው እንትን የምትሉኝ? ታቋታላችሁ አይደል? በቃ እሷ ነች ይሄን ትዕዛዝ የሰጠችኝ። በቃ እሷ የምትሰጠኝ ትዕዛዝ ነው እንትን እየተቀበልኩ እዚህ ጋር መፈጽም። እስኪ ዲና እንዴት ነው ያወቃት ንገረኝ። የት ነው ያገኛት? እንዴት ተዋወቀች? በቃ እኔ እንደነገርኩ ብዙ ስራዎችን እሞክራለሁ። በትምህርቴ ባሻገር ብዙ ስራዎችን ህይወቴን ለማሸነፍ ብዙ ስራዎችን እሞክራለሁ እና እዛ በምሰራበት ታይም ነው ብዙ ነገሮችን ለሰዎች እየተላላኩ እቃ እንደ ዴሊቨሪ እንትን ማድረግ እና አክቲቭ መሆኔን አወቀች። በአጋጣሚ ነበር እኛ ሰፈር፣ እሷም እኛ ሰፈር ነበረች። ድንገት የሆነ እቃ ምናምን ነገር ይዛ ነበረ። ያው እኔም ምንም አይነት አጋጣሚዎችን እንዲያልፉኝ አልፈልግም። አንተና ዲና ሰፈር ነው? አዎ ያው ያ አጋጣሚ ነው። እኔ ፈልጌ አይደለም እዛ ሰፈር የገባሁት፣ አጋጣሚ ነው። እንደነገርኩ ወደ ቤት እየገባሁ እያለ ብቻዋን ነበረች። የሆነ ቃል አግዛት፣ ያው እንደነገርኩ ምንም አይነት የብር አጋጣሚዎችን ማለፍ አልፈልግም። በቃ አገዝኳት፣ ወደ ቤቱ አስገባሁላት። በዛኔ ቤት ተግባቢ እንደሆንኩ አወቀች ምናምን፣ በጣም ተግባባን። ከዛም በኋላ ያው ትውውቃችን ከዛም በኋላ ጀመረ ማለት ነው። በቃ ከዛም በኋላ ነው በቃ ስላገዝካት ብቻ ከዛ በኋላ አንተ ከሷ ጋር መስራት ጀመርክ? አይደለም በቃ የዛኔ የፈጠርኩት ኮሚኒኬሽን ላይክ እንዴት መሰለ፣ ለምንም የምታስጨንቁኝ? ቆይ ከዚህ በላይ ያስጨንቃል። በቃ ብዙ ጊዜ አንተ ስትል አደርስላታለሁ የሆነ ነገር እንትን ስትል የሆነ ታይም ስልክ ተቀባበልን። ከዛ በኋላ እየደወለች ምናምን ነገር እንትን ትለኛለች። በትምህርቴም እንደምደግፈኝ ነገረችኝ። ላይክ እሱን ለቤተሰቦቼ እንድደርስ ራሱ ነገረችኝ። ከዛም በኋላ ምን አማራጭ አለኝ? ምንም አይነት እንትን ስትል ፖስታም ቢሆን ወይም ደግሞ የሆነ ካርቶኖች ምናምን የሆነ ቦታ አድርስ ትለኛለች። ማድረስ ጀመርኩኝ። በቃ እንትኔን በአግባቡ እየፈጸምኩ እንትን ስል እየተግባባን መጣን። ከዛ ወንጀል ስራዎችን እንድትሰራላት። እኔ ወንጀል ስራ እንደሆነ ምንም የማውቀው ነገር የለም። ወንጀል ስራ እንደሆነ ምንም የማውቀው ነገር የለም። እኔ እንደነገርኩ ነው። በቃ የኮምፒውተር ሳይንስ ተማሪ ነኝ። ስማ፣ ወንጀል ስራ እንደሆነ የምታውቀው ነገር የለም። እኔ መጀመሪያ ምንም የማውቀው ነገር የለም። በቃ መጀመሪያ የሆነ እቃ እንደማደርስ ለሷ እየረዷት እንደሆንኩ ነበር መጀመሪያ የማውቀው። ምንም የማውቀው ነገር የለም። ወደዚህ ነገር ደግሞ እየገባሁት ነግሬያለሁ። ቤተሰቦቼን ለመርዳት ነው። ቤተሰቦቼን ለመርዳት አትበል። ስማ፣ ሰው መደብደብ፣ ሰው ማስፈራራት ወንጀል እንደሆነ አታውቅም? ወንጀል አይደለም?
እሱን ከዛም በኋላ ነው የገባሁበት። በቃ ምንም ማድረግ ስለማልችል ነው እዛ ነገር ውስጥ የገባሁት። ለምንድን ነው ምንም ማድረግ ማችለው? ሰው ደብድብ ስትለ ሰው አስፈራራ ስትለ ለምንድን ነው ምንም ማድረግ ማችለው? ከዛ በፊት ምን እያደረኩ እንደነበር ታውቃለህ? ምን እያደረክ ነው? ከዛ በፊት በቃ ላይክ ትምህርቴን እንደምትረዳኝ ከዛ ከምማርበት እንትን ራሱ አወጣ ሌላ ትምህርት ቤት እንዳስገባችኝ እሱን ታውቃለህ? ምንም የምታውቀው ነገር የለም አይደል? እኔ የምመለከተኝ ስለሱ እኔ ስለሱ የምመለከተኝ ጉድጓድም ታስገባ። ከዚህ በላይ እንዴት ታስገባለች? በትምህርቴ እየረዳችኝ ቤተሰቦች እንድደግፍ እንትን ያለች ምንድነው የምትጠብቀው? እቺ ሴትዮ አይ ምንም ልሰራ አልችልም። ስለዚህ ሰው ግደልልኝ ስትል ትገልላታለህ። ስለከፈለችልህ ገንዘብ ስለረዳችህ ስማ ቀና በል እያናገርኩ ነው። ቀና በል አናግረኝ። ቀና በል አናግረኝ። ስለዚህ ገንዘብ ስለከፈለችልህ አንተን ትምህርትን ስላስተማረችልህ ቤተሰቦችን ስለረዳችልህ የሰው ሰው ትገላለህ፣ ሰው ትደበድባለህ። ተረጋግተህ አውራኝ። ተረጋጋ። ሰማኛ ጭራሽ ተረጋጋ ትለኛለህ እንዴ? አንተ ነህ እኔን የምታረጋጋኝ? ምን ላድርግ ታዲያ? ቤተሰቦቼ እዛ በድህነት ሲማቀቁ ምን ማድረግ ነው ያለብኝ? ትሰማኛለህ? ትሰማኛለህ? በላይ ልክ እናንተ እሱም ቤተሰብ አለው። ምንም አያገባኝም። ስለሱ ቤተሰብ ምንም ያገባኝ ነገር የለም። ትሰማኛለህ? ለምንድን ነው ማትረዳ? አያገባኝም። ስለሱ ቤተሰብ ምንም ያገባኝ ነገር የለም። ትሰማኛለህ? እኔ ዛሬ አይደለም የሞትኩት በፊት ነው የሞትኩት። እንዳንተ ድህነት አያገባኝ። ስለራሴ ድህነት ብቻ ነው የሚመለከተኝ። ትሰማኛለህ? አያገባኝም። እየነገርኩህ አታፍጥብኝ። አፍጥጣታውረኝ እንዳመተኝ እስካሁን የደበደባችሁኝ ይበቃኛል። እንዳመቱኝ እኮ ተረጋግተህ አውራኝ። አሁንም ቢያንስ የጸጸት ስሜት ይሰማ። ቢያንስ የጸጸት ስሜት እንኳን ሊሰማ ይገባል። አያገባኝም ብለህ ታፈጣለህ ጭራሽ። ማኛለህ እሱ ካንተ ባሰ ህይወት አለው። ካንተ የባሰ ነገር ግን መውደቂያ እንኳን የሚባል ነገር የሌለው ሰው ነው። መውደቂያ ራሱን ቀጥ አድርጎ ያቆመ ሰው እናት እንዳንተ አንተ እንኳን ቢያንስ ቤተሰብ አለ። ደሃ ቤተሰብ አለኝ አውቃለሁ። ቤተሰብ አለ። አንተ ቢያንስ ቤተሰብ አለ። ይሄ ልጅ ግን ብዙ ነገር ያጣ ልጅ ነው። ግን ደግሞ እንዳንተ ዘርፎ ሰርቆ ሰው ደብድቦ ሰው ገለው ከማምጣት ይልቅ ቆይ ስለኔ ቤተሰብ የምታውቀው ነገር አለ? እዛ ስላሉት ስለሚሰቃዩ ስለቤተሰቦች የምታውቀው ነገር አለ? ምንም የምታውቀው ነገር የለም። ምንም ለማታውቀው ነገር ዝም ብለህ እኔ አንተን ግን ዛሬ ማን ነው ሰማኛል በደንብ ነው ማስተነፈሰ። ምንድነው በደንብ ይሄን ትዕግስትን ይሄን ድንፋትን አስታግስልሃለሁ። አብርሃም ምንድነው ችግር? ምንድን ነበር ተባብለን የነበረው? ትክክለኛ በቃ ምንድነው እየነገርኳችሁ ነው አይደል? በቃ እዚህ ስራ ውስጥ ለምን እንደገባው እየነገርኳችሁ እኮ። ጀብድ እንደሰራ ሰው ነው የምታወራው። ተረጋግተህ አታወራኝም እኮ እንዳመተኝ እኮ። ተረጋግተህ አታወራኝም ወይ? እንዳመተኝ ተረጋግተህ አወራለሁ። እንዳመተኝ እኮ እንዳትጮህ ከዚህ በኋላ እሺ፣ ተረጋግተህ እንድታወራ ነው። አንተም ተረጋጋ። ይኸውልህ የምታስረዳኝን ነገር የምትናገረው ነገር የምጠይቅህን ጥያቄ መልስ በጣም በእርጋታ እንድትመልስልኝ ይፈልጋለሁ። ሰማኝ እንድትመልስልኝ ይፈልጋለሁ። የጉዳይ ነው። እገልሃለሁ። ወንድሜን ነገር የደበደብከው ወንድሜን ነው። በመኪና ልገሉት የነበረው ወንድሜን ነው የምታሰቃዩት። እገልሃለሁ እኮ እገልሃለሁ። ዝም በል። ተረጋግተህ የምታወራኝ እኮ አውራኝ። ካለበለዚያ ግን ከዚህ በላይ እደበድብሃለሁ፣ እገብልሃለሁ። ከፈለክ ስቃዩን የእሱን ስቃይ እኔ ለአንተ እሰጥሃለሁ። እሱ የተሰቃየውን ስቃይ እንድትሰቃይ ያደርግሃለሁ። ሰውን እየደበደባችሁ ነው ማለት ነው እውነቱን የምታውቁት? ኧረ እባክህ በተረጋጋ እዚህ መተህ ምን ነበር የምታደርገው? እሱን ሰውን እየደበደባችሁ አንተ መረጃ እንዴት ነበር የምትቀበለው? ሹሩሩ እያልክ ነው፣ እየመገብከው ነው። በቃ እሱ ስራዬ ነው። በኮንፊደንስ አታወራኝ እንደዚህ። ይሄ ልጅ ሰበብ ሊሆንብን ነው። ጀብድ እንደሰራ ነው እያወራለሁ። ከካሜራ ውጪ ምንድነው የምፈራው ነገር አለ? እንዴት ነው ማልፈራው? እኔ ለህይወቴ ማልፈራ ነው ይመስላችሁ? እዚህ ጋር አሁን የተናገርኩት ራሱ በእኔ አላውቅም። ሴትዮዋ እየሰማች እዚህ ጋር መጣ ለኔ ሞት እየተዘጋጀልኝ እንደሆነ የት ታውቃላችሁ? ፈራህም አልፈራህም ከመቀጣት አታመልጥም። ልንገርህ፣ እኔ ተሰሙኛላችሁ ከእናንተ ቅጣት አሁንም ቢሆን ልንገርህ፣ ከእናንተ በጣም አቀለልከና አላወከንም ማለት ነው። ልንገርህ አላወከንም ማለት ነው። ቆይ እኔ በጸባይ ነው እያወራን ያለው። ልንገርህ
ምን ማረጋገጫ አለኝ? ለኔ ጥበቃ እንደምታረጉልኝ ምን ማረጋገጫ አለኝ? ከዚህ ከወጣችሁ በኋላ እኔ ምንድነው አንተ ምን አይነት ጅምድ ሰርተህ ነው ጥበቃ የምትፈልገው? ወንጀለኛ እኮ ነህ። የፈለገ ወንጀለኛ ሆነስ በቃ እዚህ ጋር ትልቅ ሚስጥር ነው እየነገርኳቸው። ትልቅ ሚስጥር ነው እየነገርኳቸው ያለው ታዲያ ትልቅ ማፊያዎችን አደራጅተህ ነፍሰ ገዳዮችን አደራጅተህ ሰው እያስፈራራህ የቁም እስረኛ አድርጋችሁት 3 ወር ሙሉ እየቀጠቀጥክ ከዛ ነገር ውስጥ ለምን እንደገባው ነግሬያቸዋለሁ። ሳልፈልግ ነው እዛ ነገር ውስጥ የገባው። ያንንም ስትነግረን ተረጋግቶ ቢሆን የተሻለ ነው። ልንገርህ፣ ለራስህ ነው እየነገርኩ ያለሁት። ለራስህ ብዬ ለራስህ አስቤ። እነዚህ የቆሙ ሰዎች ይኸውልህ ዱቄት ነው የሚያደርጉ። ከዚህ በላይ ምንድነው ዱቄት መሆኑ? ማንም አልነካም። ከዚህ በላይ ብትረጋጋ ይሻላል። ተረጋግተህ የምንጠይቀን ጥያቄ መልስ። እሺ ምንድነው የምፈልጉት? እሺ ጠይቁኝ። ይኸውልህ አንድ ነገር ስማኝ፣ አንድ ነገር ብቻ ስማኝ። የእውነት ከዚህ በላይ የከፋ ጉዳት እንዳይደርስብህ ሚኪም ነግረዋል። እነዚህ ሰዎች ወስደው አንተን ሽት አድርገው ዱቄት አድርገው ያስቀምጠዋል። እሺ ምንድነው የምፈልጉት? በቃ የምፈልጉትን ነገር እንዳለ ነግራቸዋለሁ። በቃ እሺ ምንድነው የምፈልጉት? ጠይቀኝ። ጥያቄ ብቻ ተረጋግተህ እንድነግረኝ። እሺ ጠይቀኝ። መልካም ማለት ከመጀመሪያው ነው ለሷ በስተክል እነዚህን ስራዎች መስራት የጀመርከው? እንደነገርኩ ይሄ መላላኩ ምናምን አይደለም፣ የወንጀል ስራዎችን መስራላችሁ። እሺ እኔ እዚህ ስራ ውስጥ የገባሁት አንደኛ ነገር ምን አይነት ክላስ እንደምማር ነግሬያት ነበር፣ በኮምፒውተር ሳይንስ እንደምማር እና ያ ነገር ደግሞ ለሷ ወደፊት እንደሚጠቅማት ምናምን ነገር ነገረችኝ። በስነ ስርዓት መደጎም ጀመረች። በትምህርቱም ሌላ ሻል ያለ ትምህርት ቤት ገብቼ እንድማር ምናምን ነገር እንትን አለችኝ። ሁለተኛ ነገር ደግሞ ምን አይነት አንድ ላይ እንደምንቀጥል ነገረችኝ። ከዚህም በኋላ አንድ ላይ እንደምንሰራ እየተማርክ አንድ ላይ እንደምንሰራና ጥሩ ገቢ እንደምታገኝ ሁሉም ነገር ነገረችኝ። በቃ ከዛም በኋላ ነው አንድ ላይ ከሷ ጋር መስራት የጀመርኩት። በቃ አይኑ የወንጀል ስራ እንደሆነ አውቃለሁ። የምትልከኝ ነገር የማይሆኑ ሰዎች ጋር እንደሆነ ማደርሰው ነገር ምን እንደሆነ ሁላ አንዳንድ እየነገረችኝ ስለምትልከኝ በቃ ከዛም በኋላ ነው ወደዚህ ወንጀል ስራ ውስጥ የገባሁት። እናንተ መስሪያ ቤት ያለው በላይ የሚባለው ሰውዬንም ሚሽን እንዲጨርስ እንትን ያለችኝ ያዘችኝ ለኔ ነበር። ቆይ እስኪ ንገረኝ፣ እሱን እንዴት ነበር ለማግኘት የሞከራችሁት? እንዴት ነበር ለማናገር የፈለጋችሁት? ብዙ ከዛ በፊት እናንተ መስሪያ ቤት የተወሰኑ ሰዎች ምናምን ነገር ለማስወጣት በጣም ቀላል ነበር ነበር ላይክ 2 ሰዎች ምናምን ነገር እሷ ነበረች ከእናንተ መስሪያ ቤት በብር ደልላቸው አስወጣቻቸው ማለት ነው። እና እሱ አበበን ማለት ነው። አዎ እነሱ ብዙም አልከበዷትም ነበር። በትንሽ ሳንቲም ነበር ከዛ መስሪያ ቤት አስወጥታ ወደ ራሷ እጅ ከተተቻቸው። የበላይ ነገር ደግሞ ስለዚህ ሊስት ነበር ማለት ነው። እነዚህ የስም ዝርዝር ነበር። ከዛ ከኛ ቲም ውስጥ የሚደለሉ ሊገዙ የሚችሉ ሰዎችንም መርጣችሁ አስቀምጣችሁ ነበር ማለት ነው። አዎ በቃ እንደዛ ሙር ፎከስ አድርገው እሷን እያጠመዷት እንደሆኑ ያወቀቻቸውን ሰዎች ሊስት አድርጋ ከዛ መስሪያ ቤት አስወጥታ ወደ ራሷ ማስገባት ነበር አላማው። እሺ በቃ እዚህ ጋር ደግሞ በላይ ከባድ ሰው ስለነበር ያን ነገር ደግሞ እኔ ሚሽኑ እንደሚጨርስ ስለተማመነችብኝ በቃ ሁሉም ነገር ለኔ እንትኑን ሰጠችኝ። በላይ ማለት እንዴት በላይ ላይ ፎከስ አደረጋችሁ? ብዙ ነገሮችን ፌድ እያስደረገብን ነበር። እሷ ላይም ሆነ ብዙ መረጃዎች ምናምን ስለሷ ብዙ መረጃዎች አሉት እና ያን ደግሞ እሷ ስለምታቅ እሱ እንደያዘው ስለምታቅ በቃ በላይ ያንን እንዴት አወቃችሁ እናንተ? ነገር ያለው ውስጥ ላይ ሰው ነበረን አልኩ አይደል እንዴ? በቃ ውስጥ ላይ እንትን ያለችው ሰው ነበረ። እንደነገርኩ እንትናም ተታሉ ወደሷ መጥቶ ነበር እያልኳችሁ ነው አይደል? በቃ ያን መረጃ እሱ ግግም እንዳለና ለዓላማው የሚጻራ ሰው እንደነበር ስለምታቅ ምንድነው አማራጯ? ከዛ መስሪያ ቤት አስወጥታ ወደ ራሷ እጅ ነበር ማስገባት የነበረባት። እሱ ግን ማለት ኢንፎርሜሽን አላት ማለት ነው። አዎ እኛ ውስጥ ማን ምን አይነት ስራ እንደሚሰራ በደንብ ኢንፎርሜሽን አላት ማለት ነው። በቃ እሷ ዓላማ እንግዲህ በላይ ለኛ ትልቅ የሚባል ሚናን የሚጫወትልን ትልቅ ለኛ የኛ አንድ አካል ነው። ለዛም እኮ ነው የጀርባ አጥንታችን ማለት ነው። እኛ የሚያስፈልገን ትልልቅ ስራዎችን በአግባቡ የሚፈጽምልን ራሱን አሳልፎ እስከ መስጠት ድረስ የሚደርስ ታማኝ ባልደረባችን ወንድማችን ነው። በተአምር እንደዚህ በሷ ራዳር ውስጥ ይገባል ብዬ አስቤ አላቅም። እንደዚህ ታስበዋለች ብዬ አስቤ አላቅም።
እኔ በላይ እውነት ለመናገር በተለያዩ አጋጣሚዎች እንኳን ተመልካቾቻችን ካሜራ ውስጥ ተሳስቶ መግባት የሚፈልግ ሰው አይደለም። እንደነገርኳችሁ በቀደም ምናልባት አንዳንድ ስብሰባዎችን ስናደርግ ያ እንደ ዶክመንት ስለምንይዘው እነዛን ነገሮች ልንቀርጽ እንችላለን። ያንንም በመከራ ነው በቃ የሚቀረጽልን እና ይሄን ያህል ይዩኝ የሚል ሰው አይደለም። በምን አይነት መልኩ በእርግጥ ሰዎች ነበሩን እያለ ነው ውስጥ እኛ ጋር እነዛ ሰዎች በላይ ምን ያህል ለኛ የጀርባ አጥንታችን እንደሆነ ምን ያህል ሚሽኖቻችንን ለማሳካት እንደምንጠቀምበት መረጃው ሊደርሳቸው ይችላል። ነገር ግን እጅግ በጣም ተደብቆ የሚሰራ ይዩኝ የማይል ለኛ ለመሞት ዝግጁ የሆነ ብዙ ደግሞ ለብዙ ስኬቶቻችን በእርግጥም እኔ ማምነው እንደውም ከዛ በኋላ በላይን ካጣም በኋላ በእነዚህ 3 ወራት ውስጥ የተሰቃየነው ስቃይ ሁሉ የተቸገርነው መቸገር ሁሉ በሆነ ያህል እጥፍ እንዲጨምር ያደረገው የበላይ አለመኖር። ምናልባትም ይሄንን ኬዝ አሁን ምናልባት ከዲና ጋር ቁጭ ብለን እያወራን ሊሆን ይችል ነበር። እሱ ቢኖር ብዙ ነገሮችን የሚያቀልልን ወንድማችን ነበር። ስለዚህ ታርጌት ማድረጋቸው ምንም የሚገርም አይደለም። ከዛ በኋላ እቅዶቻችሁ እንዴት ነበር የምታስኬዱት? በቃ እንደነገርኩ በቃ የሱ ነገር በጣም እንትን እንደማይሆን አወቅን። ከዛ መስሪያ ቤት እንደማይወጣና ወደ እሷ እንደማይቀላቀል አወቅኩኝ። ያለኝ አማራጭ እሱን ማስፈራራት ነው። በቃ እሱን እያስፈራራው መጠቀም ያለብኝን ኃይል እየተጠቀምኩኝ ከዛ መስሪያ ቤት ማስወጣት ነበረ። በቃ የምታዩትን ነገር አደረኩ ማለት ነው። ስለዚህ ለዚህም ድርጊታችሁ ከእነ አበበ እገዛ ታገኙ ነበር? አዎ ነገርኩ እኮ ከውስጥ ላይ እንትን እገዛ ይደረግልን ነበር። እሱ ብቻ ነበር የቀረን። እሱን ስታስፈራሩት፣ እሱን ኢቭን የመኪና አደጋ ስታደርሱበት የእነ አበበ እገዛ አለበት እዚህ ላይ። አዎ ለምንድን ነው ለኛ ያልነገረን? በምን አይነት ሁኔታ በተሳመኑት ነው? በላይ ማለት ምንም ነገር ሊደብቀን የሚችል ሰው እንዳልሆነ አውቃለሁ። ትሰማኛለህ? ብዙ ጊዜ ነው የሞከርነው። እኛም ኖርማል በወሬ ደረጃ ወይም ደግሞ ብዙ የብር እንትኖችን ሰተነው ነበር፣ አማራጮችን ሰተነው ነበር። እሱ ግን ሊቀበለንም አልቻለም ነበር። ለእናንተ ሊነግራችሁ ያልፈለገውን ፍቃደኛ ያልሆነውም ደግሞ በአንድ ነገር ይዘነው ነበር። ስለ ፍቅረኛው ታውቃላችሁ መቼስ በጣም የሚወዳት ፍቅረኛ አለች አይደል? በእሷን ያዝነው። በቃ ፍቅረኛዋን እንደምንገላት ነገር ነው። አንድ መረጃ ለባልደረቦች እንዳትናገር ምናምን ብለህ ነገር ነው። በቃ ምንም አይነት መረጃ ለእናንተ እንዳይደርስ እንትን አለ ቃል ገባልን ማለት ነው። ስለዚህ በጣም ርቃችሁ ተጉዛችኋል ማለት ነው። ጭራሽ የሱን ፍቅረኛ እስከማወቅ ደረጃ ድረስ እኛ እንኳን አናውቃትም ስለመኖሯ እንጂ በትክክል በአካል እንኳን አግኝተናት አናውቅም። ይሄ ሁሉ ነገር ያደረገችው ዲና ነች። ይሄ ሁሉ ነገር አቅዳ አንተ ስትል በፍቅረኛዋ እንትን እንደምትል አወቀ። ከዛም በኋላ በፍቅረኛው ያዝ ነው። ከዛም በኋላ ነው በቃ በፍቅረኛው እንትን አልላለ ወደ አደጋው የገባ ነው። ወደ መኪናው አደጋ የገባ ነው። ምን ነበር ድርድራችሁ የነበረው? ምን ነበር? ቆይ ምን እንዲያደርግላችሁ ነበር የፈለጋችሁት? በቃ ምንም አይነት መረጃ ወደኛ እንዲያቃብልን ቤትም እየመጣው ካልተደበደበ ምንም አይነት መረጃ አይሰጠንም። ለዛ ነው 2 3 4 ሰዎችን እየመጣው እያስደበደብኩ ምናምን ነገር መረጃ የተቀበልኩ። ምን አይነት መረጃዎች ነው የምትቀበሉት? ትልቅ መረጃዎች ናቸው። በቃ እሱ የሆነ እንትኖች ላይ ሲደርስ ወደ ምን አይነት መረጃዎችን ነው የምትቀበሉት? በቃ ትልቅ እንትኖችን ዲና እንትን ትላለች ታውቃላችሁ አይደል? ትልቅ የወንጀል ስራዎችን ነው የምትሰራው። እሱ መረጃ ላይ ምናምን ነገር ሲደርስ በቃ እሷ እንትን እንዳይልባት ያን መረጃ እንዲያጠፋ ምናምን ነው የምንቀበለው። ያን መረጃ እሱ ከሱ ማለት ከኛ እየጠፋብን ወይ ደግሞ የተሰወረ መረጃ የለንም አይደል? መረጃዎች ማግኘቷ ደግሞ ከዛ አካባቢ ወይ እንድታመጣ ያደርጋታል ወይ ደግሞ ወንጀሉን እንድትሸፋፍን ይረዳታል። ስለዚህ እያደረጉ የነበሩት እሷን ለመያዝ በእሷ ዙሪያ ያሉ ሰዎችን ለመያዝ የምናገኛቸውን መረጃዎች ቀድሞ በማግኘት ማስጠፋት ነው በቃ የሷ ስራ። እሱ ጋር እንመጣለን፣ እናንተ ጋርም ሜቢ ያወራችሁት ነገር ሊሆን ይችላል አንድ ላይ ምናምን ነገር ያን መረጃ እንትን ይላል። እሷ ከዛ ቦታ እንድጠፋ ወይም ደግሞ ማራቅ ነው ማለት ነው እኛ ስራ። እየመጣን እያስፈራ ይሄን ነበር ስንቀበል የነበር። ከዛ በኋላ የመጨረሻ አማራጭ ያደረጋችሁት የመኪና አደጋውን ማድረስ ነበር አይደል? አዎ በቃ ለምንድን ነበር የመኪና አደጋ እንዲደርስበት የተፈለገው? አንደኛ ነገር በቃ እዛ መስሪያ ቤት እንዲሄድ አልፈለገችም እሷ።
እዛ መስሪያ ቤት እንደሄድ አልፈለገችም። ሰማኛል። ሁለተኛ ነገር ደግሞ እቤቱም ቁጭ ብሎ እሱ የማያርፍ ሰው ስለሆነ ላይክ እቤት እየመጣን እዛው እንትን በተሰባበረበት እቤት እየመጣን ብናስፈራራው ይሻላል። ለመስበር ነበር ለመግደል ነበር። አደጋው በጣም ይከፋ ነበር። ምን ማለት የመኪናን አደጋ ተዘጋጅታችሁበት እግሩን ለመስበር እንትን አደጋ ልታደርሱ የምትችሉት እናንተ እቅዳችሁ ሲጀመርም ሐሳባችሁ የነበረው መግደል ነበር። ይሄንን ልደብቀኝ አልችልም። ምክንያቱም አንድ የመኪና አደጋ ልክ ናችሁ። እሱማ ከየሆነ ታይም በኋላ ለመግደል ነበር እሷን መቅዷ ማለት ነው። ግን አሁን ላይ በጣም የሚያስፈልጋት ሰው ስለሆነ ብዙ መረጃዎች እሱ ጋር እንዳለ ስለምታውቅ መረጃውን እንትን ካለሽ በኋላ ያው እንትን እንደምንለው ግን ደግሞ አደጋው እኮ የደረሰበት አደጋ እሱን ሰብሮ የሚያስቀምጠው ሳይሆን እሱን ለማጥፋት የሚያደርስ እኮ ነው። በእግዚአብሔር ተአምር በእግዚአብሔር ቸርነት ዳነ እንጂ ልጅ ሙሉ በሙሉ ልትገሉት አሳቅዳችሁ ነው ሄዳችሁ የግጫችሁት። አይ እንደዛ አልነበረም ስራው እንደዛ ሳይሆን ሰማኛለህ ትሰማኛለህ አትበል ልገል ደነዝ እየሰማናህ እንዴ እኮ እንደነገርኳችሁ እኔ እኮ ዲናን አላወቃችኋትም መሰለኝ። የዋዛ ሰው አይደለችም ዲና። እንዴት ነው አንድ የሚጠቅማትን ሰው ልትገል የምትችለው? አንድ የሚጠቅማትን ሰው እንዴት ነው ልትገል የምትችለው? ሚሽኗን ሳትጨርስ እንዴት ነው ልትገል የምትችለው? እንዴት ነው ፕሮግራም ያደረጋችሁት? እሱን መግጨት በቃ እሱ ሆስፒታል ገብቶ እንደነገርኳችሁ ለመግጨት እሱን ለመግጨት ፕሮግራም ስታደርጉ እንዴት ነው ፕሮግራም አድርጋችሁ እሱን የገጨቱት? እሱን በቃ የመጨረሻውን እንትን እሱ አስተላለፈች። እስካሁን ምንም አይነት እንትን በቃ ወደ እኛ ሊመለስ አልቻለም ምናምን ብለን ለዲና መረጃ ሰጠናት። እሷም በቃ እንደዚህ አይነት አደጋ አድርሱበት ከዛም በኋላ ያለውን ነገር ቤት እየሄዳችሁ ትጨርሳላችሁ አለችን። በቃ አሁን የዛኔ ልገጩት ፕሮግራም ስታወጡ እንዴት ነበር ፕሮግራም ያደርጋችሁ የገጨቱት? እንዴት ነበር ያገኛችሁት? እንደነገርኳችሁ በፍቅረኛው አስፈራርተናል ብያችኋለሁ። አረመጃ ማለት በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀር እና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄነሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። በቃ ፍቅረኛው እኛ ጋር ነች ማለት እኛ ጋር ነች። ይዛችኋት ነው? አዎ ፍቅረኛዋን እኛ ጋር ያዝናት። ከዛም በኋላ የሆነ ቦታ በአስቸኳይ እንዲመጣ ነገረችው። አሁንም እናንተ ጋር ናት? ተናገር እባክህ አንተ ተናገር። አዎ እሺ ቀጥል። እሱን የት እንዳለች ትናገራለህ። ቀጥል። በቃ እኮ ያለበት እሷ ደውላ እንዲመጣ ነገረችው። ከዛም በኋላ በአስቸኳይ እየተክለበለበ ሲመጣ ሹፌር አዘጋጅተን ነበር ገጭቶት እንዲሄድ ማለት ነው። በቃ ሰወር ያለበት ቦታ ነበረ። ወደዛ አካባቢ መጣ፣ ሹፌሩ ገጨው። እኛም ስራችንን እንትን አደረገ፣ ሄድን። ቀለል አድርጋችሁ ገጫችሁት፣ ከዛን ሄዳችሁ ፍቅረኛው ለምንድን ነው እናንተ ጋር እስካሁን ያስቀምጣችሁት? ይሄው የዲና ስራ ነው። በቃ እኮ ለምንድን ነው ብዙ መረጃ በሷ የተነሳ እንትን እንላለን ብላ ስላሰበች በቃ ፍቅረኛዋ እኛ ጋር እንድትቆይ አደረገች። እኛም በቃ ማቆያ አለ እዛ አስቀምጥናት። ስለዚህ የት ነው ያለችው? የት ነው ያለችው ፍቅረኛው? መኩሪያ የሚባል ሰው እያለ እሱ ጋር ነች። መኩሪያ? አዎ። ማን ነው መኩሪያ? ሌላ ከእናንተ ጋር የሚሰራ ሰው? አዎ የኛ ባል ነው። ስለዚህ እዚህ መጥቶ ያውቃል? አይ እዚህ ለማስፈራራት ምናምን መጥቶ ያውቃል? እሱ እዚህ መጥቶ ያውቅም። እሱ ትዕዛዝ ይሰጠኛል። ከዛም በኋላ ያን ትዕዛዝ እኔ ነኝ ፈጽም ማለት ጭራሽ ትዕዛዝ የሚሰጥ ነው? አዎ ዲናና ትዕዛዝ የሚሰጠኝ ስትለናል ነበር እንዴ? ከዛም በኋላ በቃ ዲናን ከሁለት ወር ምናምን ነገር አግኝቻት አላውቅም። እስከ ሁለት ወር አግኝቻት አላውቅም። ከዛም በኋላ እሱን ነው በስልክ እየተደዋወለ ምናምን ነገር ለሱ ሜቢ ሸፍት አድርጋለች ሊሆን ይችላል መሰለኝ። ከሱ ጋር ነው ግንኙነታችን የነበረው። ማለት እሱ ከዲና ትዕዛዝ ወስዶ ከዚህ በኋላ ከሱ ጋር አውርተህ ስራው መጨረስ ይችላል ምናምን ነገር ብለህ ትዕዛዝ ተቀበልኩኝ። በቃ ስለዚህ እሱ ከዲና ነው ትዕዛዝ የሚቀበለው ነው ወይስ ምንድን ነው? አዎ እሱ አላውቅም። እኔ እሱ ከማን እንደሚቀበል አላውቅም። እኔ ግን ከሱ እንደምቀበል የምትሰራው አንተ ለዲና ነው እንዴ? ሲጀምር ነገርኩህ እኮ
ዲናን አግኝቻት አላውቅም። 2 ወር ሆኖኛል ዲናን ካገኘኋት። መረጃ ስቀበል የነበረው ከሱ ነው እኮ። እሱ ይሄንን መረጃ ከየት ነው የሚያመጣው? ይሄንን ትእዛዝ ከየት ነው የሚያመጣው? እኔ ከየት እንደማይመጣ ምን አውቃለሁ? ከዲና ሊሆን ይችላል ወይ ከሷ በላይ አላውቅም እኔ እንዴ። ስለዚህ ይሄ ሰው የት ነው የሚገኘው? ተናገር፣ የት ነው ያለው? የት ነው ልናገኘው የምንችለው? እሱ ልታገኘው አትችልም። ትሰማኛለህ? ለምን አባ ነው የማላገኘው? ለምን ነው የማላገኘው? እባክህ እኔ ምንም የማላውቀው ነገር እኮ ለምንድን ነው የማላገኘው? እሱ ነው ትእዛዝ የሚሰጠኝ እኮ። በቃ በስልክ ነው እሱ ትእዛዝ የሚሰጠኝ። እኔ ምንም የማውቀው ነገር የለም። ትሰማኛለህ? በደንብ ታውቃለህ። ከማታውቀው ሰው ትእዛዝ አትቀበልም። አሁን ትዕግስቴን እያስጨረስከኝ ነው። ትእዛዝ በስልክ ነው የሚሰጠኝ አልኩህ እኮ አይደል እንዴ? የት እንደሚኖር ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። በደንብ ታውቃለህ አብራ። ምንም የማውቀው ነገር እየነገርኳችሁ ነው። ምንም የማውቀው ነገር የለም። ብትነግረኝ ይቻላል። እዚህ ደረጃ ደርሳል። እስካሁን መጥተሃል። ስሙን ሰጥተኸኛል። ስለ ዲና ብዙ ነገር ተናግራል። ከዚህ በኋላ ወደ ኋላ ባትል ይሻላል። ምን ልንገርህ? ምንም የማውቀው ነገር የለም። እኔ ስለሱ ምንም የማውቀው ነገር የለም። እየነገርኩህ እኮ ነው። ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። ትነግረኛለህ ወይስ ሲታርግልህ? ኧረ እባካችሁ ምንም የማውቀው ነገር የለም። እየነገርኳችሁ እኮ ነው። እሺ እነግርሃለሁ። እነግራችኋለሁ። ይኸውልህ እጄ ላይ ሰበብ ለመሆኑ አንተ ዛሬ እስከ ዛሬ አድርጌ የማላውቀውን አንተ ላይ ነው የማደርገው። አንተ የምትኖርበት ሰፈር ነው በጥበቃነት የሚሰራው። ምን ማለት ነው? በቃ ትልቅ ሚሽን ተሰጠው እዛ። ቀናበል ምን ማለት ነው? አንተ የምትኖርበት ሰፈር ነው በጥበቃ የሚሰራው ማለት? በቃ እዛ አካባቢ ነው ተቀጥሮ የሚሰራው። ያን ሁሉ ነገር ደግሞ ሆን ተብሎ የተደረገ ነገር እኮ። የምን ጥበቃ ነው የሚሰራው? የምን ጥበቃ ነው የሚሰራው? አንተ ተናገር እንጂ። ሰፈር ውስጥ ጥበቃነት ብሎ ነው የገባው። እዛ ሰፈር ባቸዋለህ። እዛ አካባቢ ያሉ ጥበቃ። አዎ ፎቶ አለ አለኛው። ስልኩን እስቲ አንተ እየቀለድክ ነው? ስልኩን ፎቶን አሳየኝ ቶሎ በል እንጂ። ታውቀዋለህ?